እኔ እግዚአብሔርን ነው የምላችሁ ከዚህ በፊት አንድ ቀንም እናቴ እንደዚህ ፌንት ስትወድቅም አይቻትም አላውቅም። ልጇ ትሆን እንዲህ የገነት ምናምን እያሉ ነበርና ያው ገብተን እስቲ ስላለው ነገር እንጠይቃት እውነቱ እንድትነግረን። እናግዝሽ ሌላ ነገር በጣም ርቀን ሳንሄድ ማለት ነው። በፊት ሳሚ ነበር። አሁን ደግሞ ሰላም እንዴት ናችሁ ውድ ቤተሰቦቼ? ነው ያለው እግዚአብሔር የተመሰገነ ይሁን። ያው ዛሬም ተመልሰን መተናል። ትላንት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ መቼም እና ያው ግራ የሚያጋባ ነገር ነው፣ ለሁላችንም አዲስ ነገር ነው። ናቲሻም አይተዋል መሰለኝና መሲ ያው በፊት የነበርንበትን ሁኔታ ታውቃላችሁ እና አሁን ላይ ደግሞ ታሪኳን ነግራን ምናምን የእናቴ ፎቶ ነው ብላ ስታሳየን በቃ አይተነዋል። እኛም ሳሚም አይቶታል፣ እኔም አይቻለሁ። አንተ መቼም ቪዲዮ ላይ ተዋላ? እኔ እንኳን አይቼዋለሁ ቪዲዮ ላይ፣ ግን በአካል እንዳጋጣሚ አልነበርኩም። ቪዲዮ ላይ ግን አይቼዋለሁ። ያው ግራ ያጋባል ትንሽ። አዎ እና በዛ ሰዓት ማለት ለእኔም ማሳየችኝ ለሳሚም ማሳየችው እና መጨረሻ ላይ ለገነት ስታሳያት በጣም ነበር ደንግጣ እንትን በቃ ፌንቱላ የወደቀችው ማለት እና እኔ እግዚአብሔርን ነው የምላችሁ ከዚህ በፊት አንድ ቀንም እናቴ ፌንት ስትወድቅም አይቻት አላውቅም። እንደዚህ በቃ ጭንቀት ነው አይደል እንደ ፌንት እንድትወድቅ ምናምን የሚያደርግ እሷ ግን ጭንቀት ብቻም ሳይሆን በቃ አሁን እኮ ሰው ፌንት የሚሰራው ያላሰበው ነገር ያልጠበቀው ነገር በቃ ድንገት ሲሆን የሆነ ነገር ሲፈጠር ከዚህ በፊት ማለት ናትሻ ህይወታችን ላይ ብዙ ነገር ተፈጥሯል። የሚያስደነግጥ የሚያሳዝን ነገር ተፈጥሯል። ግን እኔ አንድ ቀን ገነት እንደዚህ ፌንት ስትወድቅም አይቻትም አላውቅም እና የትላንቱ ነገር በጣም ግራ አጋብቶኛል። ፎቶ ላይ ምን እንዳየችም የማውቀው ነገር የለም። ለእኔም ግልጽ አልሆነልኝም፣ ለሳሚም ግልጽ አይደለም ማለት በደንብ ጥርት ብሎ የሚታይ ነገር አይደለም። ግን እሷ አውቀዋለች። ፎቶ ላይ ደፍሮ ለመናገርም ይከብዳል። ገብቷል። ከልጅቷ ጋር ያላችሁ ግንኙነት እንደዚህ ደፍረህ ለማውራት ሲጀመር አፍም የለኝም። እንደዚህ ሌላ ነገር ማሰብም አልችልም። ሲጀመር ሁሉም ሰው ጥያቄ አለው ውስጡ። ሳሚም ቢሆን አንተም ብትሆን እኔም ቢሆን ምናምን በቃ አሁን እኛ ጥያቄ ፈጥሮብናል። ለምሳሌ አሁን ውስጤ የሚጠይቀኝ ነገር አለ። ግን ያንን ነገር ደፍረህ ለመናገር ደግሞ እናንተ ያደረጋችሁት ነገር ከባድ ነው ቢሆን ራሱ በጣም እንዲያውም ማለት ኮሜንት ላይ ብዙዎቹ እያዩዋቸው ነበር። ልጇ ትሆን እንዲህ የገነት ምናምን እያሉ ነበር። እና ቤተሰቦች እንደዛ ሊሆን አይችልም። እኔና መሲ ፍቅረኛሞች ነበርን። በዛ ላይ ደግሞ ልጅ ራሱ ተረግዞ ነበር በመሀል አይደለም። ሊሆን አይችልም አልክ አንተ። እንዴት ከምን ተነስተ ነው ሊሆን አይችልም እኮ አይደለም። እንዴትም ሊሆን አይችልም። አንተ እኔ እንጃ እኔ እብድ ነው ሆነ ሲጀመር እና ምን ደፍሮ ለመናገርም ይደብራል። ከባድ ነው ያልኩህ እኮ ለዚህ ነው። አዎ እሱን ነው። ግን ደግሞ ወይ ሌላም ነገር ማዘር እዛ ጋር ያየችው ፎቶ ወይ እቺ ሴትዮ የምታውቃት ሊሆን ይችላል እናትየውን፣ ወይ ሌላ ነገር ከዚህ በፊት ማለት ሌላ ነገር ተደራርገውም ሊሆን ይችላል። አላውቅም ብቻ እንዳይሆን ነው። እኔ እንጃ። እኔ በግሌ እኔ ማለት ራስ ወዳድነት ምናምን ሳይሆን እኔ ቢሆን ደስ አይለኝም። ይሄ ሁላ ነገር ተፈጥሮ አይ እኔ እንደዛ ይሆናል ብዬም አላስብም። ማዘርም ቤተሰቦቻችን ከዚህ በፊት እንደዚህ ልጅ አለኝ ሌላ ቦታ ምናምን ብላኝ አውርታኝም አታውቅም። ከሌላ ሰው ልጅ እንዳላት መቼም ልጇ ነኝ። በቃ በደንብ ሁሉንም ሚስጥሯን ነው የማውቀው። እሷም የኔን ሚስጥር ሁሉንም ታውቃለች። እና ቢኖራት ኖሮ እስካሁን እሰማ ነበር ሲጀምር እና እኔ አላውቅም። ብቻ ዛሬ ቤተሰቦቻችን የመጣ ነው። ያው ባለፈው አይታችኋል። ከሳሚ ጋር ሆነን ስንጠይቃት በቃ አጠገቤ እንዳደርሱ ምናምን ብላ ምንም ምላሽ ራሱ አትሰጥም። በቃ አዝና ምናምን ነው እንትን ስትል የነበረው እና በቃ እኛን ራሱ በስነስርዓት አላዋራችንም። ስለዚህ አሁን ማንም በሌለበት ያው ሳሚንም ፈርታው ሊሆን ይችላል ባለፈው እንደዛ ስትሆነ የነበረው። ስለዚህ አሁን አንተንም ይዤ የመጣሁት በቃ እንትን እንድትለን ነው አለ አይደል? እኔ እና እሷ ብቻችን ስንጨቃጨቅ ልንጣላ እንችላለን። ስለዚህ አንተ መሀል ላይ ትሆንና እኔ እና እሷን በቃ በደንብ እንድናወራ ምናምን ብቻ አንድ ሰው መኖሩ አይከፋም። ሊሆንም ይችላል። አሁን ልክ ነህ። ሳሚንም ልትፈራው ትችላለች። አዎ ሳሚ ደግሞ ለልጅቷ ሲያግዝ ነበር የዛን ቀን እሱ ራሱ እንትን ብሎ እንዳየሁት ከሆነ ልክ አልነበረም
ቀይር ብሎ ተናዶ ሊሆን ይችላል። አዎ ልጅቷም ያው ታሪኳን ስትነግረን ስለሚያሳዝን ምናምን ነው። እና አሁን ብቻ ቤተሰቦቻችን ያው ገብተን እስቲ ስላለው ነገር እንጠይቃት እውነቱ እንድትነግረን። ምክንያቱም እኔም እየተጎዳው ነው፣ እሷም ደግሞ ሰሞኑን በቃ እንቅልፍ የሚባል ነገር የለም ቤት ውስጥ። ሌሊት ስትንቀሳቀስ ሰማታለሁ፣ ትነሳለች ምናምን ትጨናነቃለች። ከኔ ጋርም ያለው ሁኔታ ጥሩ አይደለም እና ስለዚህ እኔ ደግሞ እንደዚህ ሆኖ እንዲቀጥል አልፈልግም። በቃ ያለው እውነታ ምንድን ነው? ከመሲ ጋርም ቢሆን እኮ ያለው ነገር ይቀራል። በቃ መቋረጥ የሚችል ነገር ነው። በንግግር እኮ መፍታት ትችላለህ። በቃ እኔ እሱም ብዬ ነው ዛሬ አይደለም ማለት ያለብህ። አሁን ለምሳሌ ልጅሽ ልትሆን አትችልም ምናምን ሳይሆን ትሁን፣ ገብቶሃል? ብትሆንም ራሱ እስኪ በቃ ተነጋግረን እንፍታው ብለህ ቢያንስ እውነታውን እንዴት ብዬ ላስረዳ? አንተ ልጇ ብትሆን እንደ እኔ እና እሷ እኮ ልጅ ነበረን፣ ባትገለው እኮ ልጅ ነበረን። እሺ ቆይ አንተ ስላላወቅኸው እኮ ማለት ማወቅ ስላልፈለግክ እኮ ያ ነገር ከሆነም ልክ ነህ እኮ። እኔ እንጃ ብቻ እስኪ ገብተን እንጠይቃት ነው ብቻ ማለት ለማግባባት ቀስ ብለን መሞከር ያለብህ። እሺ እኔማ እንትን ለማለት ሞክራለሁ በቻልኩት ነገር። ገነት አልተወለደም ግን ተረግዞ ነበር። ናትሽ ተረግዞ ነበር። ልጅቷ እንደምታስባት አይነት ሴት አይደለችም። ስለሷ ራሱ ገና ብዙ የምናጣረው ነገር አለ። ገነት ናስቲ ናት። ገነት እዚህ ነሽ እንዴ? እዚህ ናት። ግን እንዴት ነሽ? ሰላም ነው? አይ ምን እናግዝሽ? ምን ፈለጋችሁ? አጥባለሁ እኔ እኮ እኔ ነበርኩ ሌላ ቀን አይ እኛ አንዳንድ ነገሮች ልናናግርሽ ነው የመጣነው። ያው የተፈጠረውን ታውቂያለሽ አንዴ ሰሞኑን። ግን እና አሁን ምንድን ነው የፈለከው? ምን ፈልጋችሁ ነው? ለምንድን ነው የምትበሳጭው? ምን ፈልጋችሁ ነው? በምክንያት ነው የምትፈልጉት? ግን እኔ እኮ አንቺን ጸባይ አውቀዋለሁ በደንብ። በቃ አንቺ ስትታመኒ የሆነ ነገር ሲጨንቅሽ አይንሽን አይቼ ነው የማውቀው። እና አሁን ምንድን ነው? እና በቃ ምንድን ነው ይሄን ያክል ያስጨነቀሽ ነገርስ ምንድን ነው? አሁን እዚህ ውስጥ ነው ደግሞ የምትቀርጹኝ ልብስ እያጠብኩ። ችግር የለውም እሱ ስለዚህ ግን ሄዱ። ምንድን ነው አሁን እኛ የመጣንበትን ነገር ልንገርሽ። ምንድን ነው ሲጀመር ተነሱ እዛ እንሂድ እንደ እንደው መከራ አይተወኝም። በቃ ምንድን ነው እሱ? እሺ ነው እዛ እንሂድና ምና ማውራሽ ነገር አለ። በቃ እኔ ሁሉ ነገር ግልጽ እንዲሆንልኝ እፈልጋለሁ። ምንድን ነው? ቆይ ሰላሙ ምንድን ነው? በቃ ምንድን ነው እየተፈጠረ ያለው? ባለፈው ምንም የተፈጠረ ነገር የለም። ለምን አታውኝም? ምንድን ነው ግን ታውኝ። በቃ እኔ እኮ ያንቺን ደስታ ነው ፈልገው። ዞር በል። እኔ እንዳናኩኝ። ባለፈው ፎቶ ላይ ያየሽው ነገር ምንድን ነው? በቃ ምንም አይመለከታቸውም። ይሄ ስለዚህ ጉዳይ በቃ ምን አገባኝ። አይመለከታቸውም ሳይሆን እሱን ልጅሽ ነው ምንም ቢሆን ማለት ይጨነቃል። ልጅ ነው ብለሽ ብታስቢም እንደ እናት ገነት አሁን እኮ ያኛል። ግን በቃ ምንም በቃ እኔ እኮ ረስቻለሁ። ለምን አተውኝም? ታውኝ ልኑርበት። እናቷን እኮ ትፈልጋለች። ስለዚህ አሁን ይኸውልሽ ገን ማርያም እንዴ እኔ እናቷ አይደለሁም። ያለውን ነገር ንገሪንና ማስተካከልም ካለብን ምንም በቃ እኔና መሲ ማቋረጥ ያለብን ነገር ካለ እዚሁ ጋር እናቋርጥ። ሌላ ነገር በጣም ርቀን ሳንል ማለት ነው የምታስቸግረው። በፊት ሳሚ ነበር። አሁን ደግሞ እሱ ለምን ሰው ስራውን ይስራበት እንዴ? አይ መቸገር አይደለም እኮ አሁን ይሄ ነገር እሱ ለአንቺ በደንብ ላይነግርሽ ይችላል እንጂ አሁን ለእኔ የሚነግረኝ እንደ ጓደኛ አሁን እኩያው ነኝ አይደለም። ለእኔ ነው የበለጠ የሚነግረኝ። ምንም የተሰማውን ነገር አንዳንድ ነገሮችን ይነግረናል ወይ ለእኔ ሲቀጥል ደግሞ ለሳሚ ይነግረዋል። እና በዚህ ልክ እንትን ማለት የለባችሁ እኮ ምንድን ነው አሁን? በቃ ተውኝ። እኔ እኮ አሁን ተውኝ ብያለሁ አይደል? አንተ ከልጅቷ ጋር ያለውን ቶ በቃ እሱን ነው የሚመጣው። እንዴት ግን ዝም ብዬ ከልጅቷ ጋር ያለውን ግን ቶ በቃ እኔ ለምትፈልገኝ ከሆነ ቶ ለምን እኮ ቢያንስ እኮ የሆነ ምክንያት እኮ ያስፈልጋል እንዴ? በፊት እኮ ታውቂያለሽ እኔ እና እሷ እንደምንዋደድ ታውቂያለሽ። ምንም ምክንያት እንዴት ዝም ብዬ ልተዋት እችላለሁ? ተዋት በቃ አንተ። በዛ ላይ ቤተሰብ የላት እናት የላት
ቢያንስ እናቷን እንኳን አብሬ ማፋለግ ይኖርብኛል። አንቺ ደግሞ የምታውቂው ነገር አለ። የሆነ ነገርማ የምታውቂው ነው። ራስሽን ስተሽ እኔ የእናቴን ጸባይ በደንብ ነው የማውቀው። የሆነ ነገር ሳትሆኝ ራስሽን ለምን አትሆኝም? እኔ ለአንተ ስለ ራሴን ላጥፋ ወይንስ ልጥፋ ከዚህ ሀገር? አረ ለምንድን ነው እንደዛ? ተውኝ በቃ ተውኝ። ለምን አትተውኝም? ወይ ልሂድ ልጥፋ? አረ እንደዛ የሚያስብል ነገር የለም እኮ። በቃ የዛን ቀን ምን አይተሽ ነው? በቃ ምንም ያየሁት ነገር የለም። እሱም ሆነ እኔም ብዙ እኔ የልጅቷ እናት አይደለሁም። እኔ እንትን ላይም እያየሁ ነው። የልጅቷ እናት አይደለሁም። በቃ እኔ እኮ ለምንድን ነው የደነገጥሽ? በቃ የደነገጥኩት ምክንያት አለኝ የራሴ። ምንድነው? ምንም አይደለም፣ ራሴ አውቀዋለሁ። አይደለም የሆነ ምክንያት እኮ እንደዚህ ነው። ሰው ፌንት እስኪነቅል ምን ብታይ ነው ይነቅል? ሳሚ አንተ እኔን ትፈልገኛለህ? እኔን የምትፈልገኝ ከሆነ ተው፣ በዚህ እንትን አትምጣ። እኔ እኮ ግን አንቺን ከፈለኩ አንቺ ደህና ጤነኛ እንድትሆኝ ይፈልጋሉ። ጤነኛ ደግሞ አይደለሽም። ሰሞኑን አተኝም፣ ምግብ አትበይ፣ ትጨናነቂያለሽ። እያየሁሽ እኮ ነው አንዴ። ስለዚህ ምንድነው? እኔ እኮ እናቴ ነሽ እኮ ስለ ራሴ እየተጨናነኩ በቃ ስለ ራሴ እያሰብኩ አትስቲ። አንተ የምትሰማ ከሆነ ነገር ምንም የምታወሩ ነገር የለም። በቃ ምን አይደለም። ይኸው አንቺ አሁን እናትነትሽ እንደ ልጅ ነው የምታየው አይደለ? እንደ ህፃን ልጅ ነው ይመስለኛል። እኔ መሰለኝን ማለት ነው የምታየው እንደዛ ነውና እኔ ማለት ምንም ቢሆን አድጓል፣ ትልቅ ነው። እሱም ለእናቱ ስለሚጨነቅ ብታስቢለትና ብታስረጂው ደስ ይላል። ከእሷ ጋር እኮ በቃ እኔ ስትጨነቅ እኮ ነው በቃ ሂዱልኝ፣ ልብሴ ልጠብበት እንዴ ሰዓት ነው። ቆይ ግን እንገርሽ አንተ ዞር በል ወደዛ ዞር በል እኔ ስለ ልጅቷ ምን አገባኝ? ልጅቷ በቃ ያለ እናት ነው ያደገችው። ለምን አንቺ ያለ እናት ትደግ? እኔ እናት ነኝ እንዴ? ለምን አትረጅም ገን እንዴ? እኔ እናት ነኝ። አንቺ እኮ እናት ነኝ። አይገባሽም እንዴ? አሁን ሁለታችሁ እሺ፣ ምንድነው አይደለም ናት እግዚአብሔር ሳሚ፣ ይሄንን ሁሉ ያመጣህብኝ ኮተት ያመጣህብኝ አንተ ነህ። እኔ በቃ ኑሪ አላለኝም እንዴ ፈጣሪ? ለምን እንደዛ ታስቢያለሽ? አንቺ መኖር እፈልጋለሁ። ተውኝ። መኖርም እኮ ትችያለሽ፣ ግን ቢያንስ እውነታውን ንገሪኝ። በቃ እንደማንኛውም ሰው ለእኔም ለእሷም በቃ ሰላም እንዲሆን ማለት ነው፣ ለሁላችንም ሰላም እንዲሆን። እኔ ስለ እሷ ምንም የሚያገባኝ ነገር የለም። በቃ እውነቱን ንገሪን። ለምንድን ነው የማያገባሽ? ለምንድን ነው ፌንት የጫልሽው? ለምንድን ነው የወደቅሽው? ቆይ አንተ ለምን አትረጋጋም? አንተ ራስህ እኔ እኮ ተኝቼ እንኳን አላውቅም። እሷ ሳትተኛ ስትቀር ሳትበላ ስትቀር እኮ ይሰማኛል። ለምን ፌንት እንደሰራሽና ለምን እንደደነገጥሽ ብቻ መንገር። ለምን አትነግሪንም? አንቺ ንገሪን በቃ ያለውን ነገር። ናት ልታስታርቀን አንዴ መጣው። ለምን አትናገርም እኮ? ቢያንስ የሆነ ምንድነው ሚስጥርሽ? ለምን ፌንት እንደሰራች እኔ በቃ እሱ ራሴ ምክንያት አለኝ። እኔ ከልጅቷ ጋር ያለውን ነገር ግንኙነት ቶ ብያለሁ ባለፈ ማለት እኮ። እንዴት ነው ዝም ብዬ የምተዋት? እኔ እወዳታለሁ ታውቂያለሽ አይደል? ሳሚ እኔ ራሴ ላጥፋና ትቀመጣለህ አልኩ ብቻ በቃ ዞር የኔ ነገር ይቅር በቃ የኔና የሷ ነገር ይቅርና ቢያንስ እሷ እናቷን እንድታገኝ እኔ ምን አገባኝ ስለሷ? እናቷን እንድታገኝ ብቻ አድርገን። ኧረ በእግዚአብሔር እኔ ምን አገባኝ ስለሷ? እኔ ምን አገባኝ? እሺ ስለሷ እንዴት ነው ምን አገባኝ? ነገር የለም ቀለል ሲሳት ስለሷ ያገባኝ የኔንማ ተው በቃ የኔን አትጨነቅ። ስለሆነ ያገባኛል፣ ግን በሷ ዙራ ነገር አትምጣብኝ በቃ። እምቢ የምትል ከሆነ ሳሚ እኔ ራሴን አጥፍቼ ቁጭ ትላለህ። ኧረ እንደዚህ ምንድን እና አንተ ነገር ደግሞ ለአንተ ነው የምነግርህ። ጓደኛክ ነው አይደል? አዎ ጓደኛ ነው። እንደ ጓደኛም እንደ ወንድም የምትነግረው ነገር ቢኖር እኔ ለሳሚም ነግሬያለሁ፣ ለአንተም ልንገርህ። ሁለተኛ ከዚህ ልጅ ጋር ማየት አልፈልግም። ከእሷ ጋር ያለውን ግንኙነት እስካሁን ካረገ አረገ አይደል እንዴ? ግን አሁን ግንኙነታቸውን ማቆም አለበት። ያቋርጣሉ። እሺ ያቋርጥ በቃ የሆነ ነገር አለ ማለት ነው። ምንም ይኖር በቃ ሳሚ የሆነ ነገር አለ። ይሄን ያዝልኝ አይደለም አንተ የኔና ግንኙነት ካልተፈለገ የሆነ ነገር አለ የምታውቂው። ስለዚህ የምታውቂው ነገር ንገሪኝ በቃ። ያቋርጥ አይ እኔ እንትን አልልም የምትይ ከሆነ ደግሞ እኔ ከእሷ ጋር ያለኝን ነገር አላቋርጥም። ማትነግሪኝ ከሆነ እቀጥላለሁ። አታቋርጥም ማለት እሺ ዞር በልልኝ። እንደማንኛውም ሰው ራሴ ሳጠፋ ዞር በል። እሱ እኮ አይደለም ራስ ማጥፋት ምናምን እኮ አይደለም። ለምን ያስፈልጋል? መናገር እኮ ነው በቃ። ዞር በል። እኔ አልገፈተረም አንተን። ዞር በል በቃ። አልፈልግም። ራሴን አጥፍቼ ኑርበት። ይዘሃት ኑር ከእሷ ጋር
ዞር በል። ምንም የማውቀው ነገር የለም። አይደለም ካልኩ አልኩ ነው በቃ እኮ በቃ እናቷ ካልሆነች ለምን ከኔ ጋር አንቀጥልም? በቃ መቀጠል የለባችሁም ሁለታችሁ። እሺ እንደዛ ካልሆነ ደግሞ የምታውቂው ነገር ምንም የማውቀው ነገር የለም። ምንም በዚህ እሺ ቢያንስ ባታውቂ ኖሮ እንደዚህ ነገር አትገቢም ነበር። ግን ሉጣ አሳልፈኝ። ወዴት ነው የምትወጪው? ግን እኛ እኮ ለማውራት ነው ችግሩን ለመፍታት ነው። እሱ የጨነቀውን ነገር በቃ ተውኝ። እኔ በዚህ ዙሪያ አትናገሩኝ። ራሴን አሞኛል። በቃ ተው የምትይኝ ከሆነ ልተው አልችልም። በቃ አሬ ድሞት ነው። ምን እንደሆነ ነው የምትፈልገው አንተ ሳሚ? ምንድን ነው የምትፈልገው? በቃ ተውኝ። በእሷ ዙሪያ ተው የምትፈልገው ነገር ካለ ሌላ ነገር አናግሩኝ። በእሷ በኩል ግን በቃ እሺ፣ በሱ ዙሪያ በቃ በሳሚና በአንቺ ዙሪያ እሺ እናውራ። በቃ ለምን ዞር በል አንተም